እንዴት ናችሁ ተመልካቾች? በኤንቢሲ ሁድ ዛሬ ከስቱዲዮም ከከተማ ነው ወጣ ያልኩት። ባለፈው ጥቂት ሳምንታት እንደምታስታውሱት በየወዱ በተከታታይ ማለት በሚቻል ደረጃ የክረምቱን መግባት እና ከቱሪዝምና ከተፈጥሮ መስህብ ጋር ያለንን ቁርኝት ምክንያት በማድረግ አዲስ አበባ ውስጥ የሚገኙ በርካታ ፓርኮችን ሳስቃኛችሁ እንደነበረ ይታወሳል። ይህ ለተፈጥሮና ለቱሪዝም መስህብ ሀብቶች ያለን ፍቅር የቱሪዝም ሚኒስቴር ጋር ወደ ማዕከላዊ ኢትዮጵያ ክልል እንድመጣ አድርጎኛል። አሁን የምገኘው ከአዲስ አበባ 180 ኪሎ ሜትር ከወልቂጤ ከተማ ደግሞ ወደ ጅማ መስመር 20 ኪሎ ሜትር ርቀት ላይ በሚገኘው የጊቤ ሸለቆ ብሔራዊ ፓርክ ነው። ከጀርባ የምትመለከቱት ጊቤ ሸለቆ ብሔራዊ ፓርክ 36000 ሄክታር የሚሸፍን ግዙፍ ፓርክ ሲሆን በዞኑ 4 ወረዳዎችን የሚያካልልና 23 ቀበሌዎችን ደግሞ አብሮ የሚያካልል ግዙፍ ብሔራዊ ፓርክ ነው። በዚህ ብሔራዊ ፓርክ በርካታ ፏፏቴዎች፣ ፍልውሃዎች በዋናነት ጊቤና ዋቢ ወንዝን ጨምሮ በተጨማሪ 12 ገባር ወንዞች የሚገኙበት ታላቅ ብሔራዊ ፓርክ ነው። ዋሻዎች፣ የወፍ ዝርያዎች፣ በርካታ የዱር እንስሳትና ከ150 በላይ ሀገር በቀል እጽዋት ደግሞ የሚገኙበት ታላቅ ብሔራዊ ፓርክ ነው። እሱን ነው ዛሬ ማስጎበኛችሁ። ነገር ግን ይህ ፕሮግራም ከቱሪዝም አንጻር የማዕከላዊ ኢትዮጵያን ክልል በተለያዩ ዞኖች ውስጥ ያሉ በርካታ የቱሪዝም መስህብ ሀብቶችን ለማስቃኘት የታሰበ ስለሆነ በሚቀጥሉት 2 እና 3 ቀናት በርካታ የቱሪዝም መስህብ ሀብቶችን ነው የምናየው። ስለዚህ በእያንዳንዱ የቱሪዝም መስህብ ሀብት በጥልቀት ላናይ እንችላለን። ዳሰስ እያደረግን ነው የምናልፈው። ያም ሆኖ ዛሬ ከታላቁ የጊቤ ብሔራዊ ፓርክ ጀምረን በርካታ የዚህ ክልል ብሔራዊ ሀብቶችንና የቱሪዝም መስህቦችን የምንመለከት ይሆናል። አብራችሁ እንድትቆዩ በአክብሮት ጋብዣችኋለሁ። ጊቤ ሸለቆ ብሔራዊ ፓርክ በጊቤ ወንዝ ሸለቆዎች መካከል የተመሰረተ ስለሆነ በሸለቆ ስም ነው የተጠራው። ከጀርባ የምትመለከቱት ደግሞ እንግዲህ ወደ ጅማ የሚያሻግረውን ታላቁን የጊቤ ወንዝ ነው። አጠቃላይ በብሔራዊ ፓርክ ውስጥ 12 ገባር ወንዞች ይህንኑ ወንዝ ይገብሩታል። ይሄ ወንዝ ደግሞ ወደ ኦሞ ወንዝ ይቀላቀልና የጊቤ ተከታታይ ግድቦች ሃይድሮኤሌክትሪክ ፓወር የሚያመነጩበት አንዱ ወንዝ ነው ማለት ነው። የምትመለከቱት ሰባራ ድልድይ በጣሊያን ወረራ ጊዜ ጣሊያን የሰራው ነው። በጊዜ ሂደት ደግሞ እንግዲህ አንድ መኪና ሲሻገር ተሻግሮ ሊያልቅ ጫፍ ከደረሰ በኋላ ድንገት ተደርምሶ ድልድዩ እንደፈረሰ ነው የሚያሳየው። በዚህ ታሪካዊና ሀገር በቀል እጽዋት ባጌጠው የጊቤ ሸለቆ ውስጥ በርካታ የዱር እንስሳት አንበሳን፣ አጋዘን፣ ነብር፣ ሊዮፓርድን ማለት ነው እሱን ጨምሮ በርካታ የዱር እንስሳት አሉ። ከ150 በላይ ደግሞ ሀገር በቀል እጽዋት አሉ። ምናልባት ከቀናን ጉማሬን ጨምሮ በርካታ የአዋፍ ዝርያዎችን ቀጥሎ በምንሄድበት መስመር ነው ያለን ብዬ ተስፋ አደርጋለሁ። አብራችሁን ቆዩ ከዚህ ከጊቤ ወንዝ። የጊቤ ወንዝ ስር ላይ ነው አሁን የምንገኘው። የጉማሬ መንጋ የማይታጣበት የወንዙ ዳርቻ ላይ ነው አሁን ያለ ነው። ቀደም ሲል ድልድዩ ላይ ሁኜ የነገርኳችሁ ቦታ እዚህ ድረስ እስክንደርስ ድረስ አድካሚ ነው። በእግር ነው፣ ቁልቁለት ነው። የተወሰነ ደቂቃዎችን ከተጓዛችሁ በኋላ ነው እዚህ የምትመጡት። ስንመጣ ጉማሬዎችን እናያለን ብለን ነበር። ነገር ግን የሰዎችን ድምጽና ኮቴ ሰምተው ተመልሰው ወደ ውሃው ሆድ እንደገቡ ነው ከኔ ቀደም ብለው እዚህ ቦታ የደረሱ ልጆች የነገሩኝ። ታላቁ ጊቤ ወንዝ ይህንን ይመስላል። የጊቤ ሸለቆ ብሔራዊ ፓርክ ደግሞ ወንዙን በግራና በቀኝ ተከትሎ በሸለቆው ዳርቻ ላይ የተመሰረተ ግዙፍ ብሔራዊ ፓርክ ነው። ከወንዙ ባሻገር አንበሳ ይታያል ይላሉ። በሰው ላይ ምንም ጉዳት አያደርስም። ፀሐይ ሞቆ ውሃ ጠጥቶ እንዳሻው እየተንጎማለለ ይገባል ይላሉ። እንግዲህ ድራችን ከቀናኛም በርቀት እና ይሆናል።
ለማወቅ ባላለው የግቤ ሸለቆ ብሔራዊ ፓርክ የዱር እንስሳት ልማትና ጥበቃ ባለሙያ ነኝ። እንደ አንድ ጥብቅና ግዙፍ ፓርክ የግቤ ሸለቆ ብሔራዊ ፓርክ ምንድነው ለየት የሚያደርገው? እንግዲህ ያው ግቤ ሸለቆ ብሔራዊ ፓርክ ለየት የሚያደርግበት ዋናው ነገር አንደኛ ከመዲናችን ከአዲስ አበባ በጣም በቅርብ ርቀት የሚገኝ ብሔራዊ ፓርክ ነው፣ እንደ ሀገር ካሉ ብሔራዊ ፓርኮች መካከል ማለት ነው። ሌላኛው በብሔራዊ ፓርክ ውስጥ በርከት ያሉ የአዕዋፍ ዝርያዎች በስፋት እንደ ሀገር ብርቅዬ ከሚባሉ የአዕዋፍ ዝርያዎች ውስጥ 4 አይነት የአዕዋፍ ዝርያዎች በስፋት አሉ እዚህ ብሔራዊ ፓርክ ላይ። ሌሎች ደግሞ በርከት ያሉ አጥቢ የሆኑ ከ20 በላይ የዱር እንስሳ ዝርያዎች አሉ እና አንበሳን ጨምሮ ነብር፣ የቆላ ጋዘን፣ ነብሆር፣ ጉማሬ በርከት ያሉ የአዕዋፍ አጥቢ የዱር እንስሳ ዝርያዎች አሉ። በስፋት ብሔራዊ ፓርክ የሚታወቅበት ቅድም እንደነገርኩ የአዕዋፍ ዝርያዎች ናቸው። በስፋት አሁን እዚህ ቱሪስት በአብዛኛው አዕዋፍን ፈልጎ ነው በስፋት ይመጣውና ሌሎች በርከት ያሉ ፏፏቴዎች አሉ። 4 ፏፏቴዎች ተለቅ ያሉ 4 ፏፏቴዎች በብሔራዊ ፓርክ ውስጥ አሉ። አመቱን ሙሉ የሚፈሱ ደግሞ 12 ወንዞች አሉ ወደ ብሔራዊ ፓርኩ የሚፈሱ። በብሔራዊ ፓርክ ውስጥ ወደ ግቤ ወንዝ የሚገበሩ 12 ወንዞች አሉ። በውስጡ ዋሻዎች አሉ። 3 ፍሎዎች አሉ በብሔራዊ ፓርክ ውስጥ በስፋት አሁን በቀላሉ ማግኘት የሚችለው ዱቄ ፍሎሃና ጃቱ ፍሎሃ የሚባሉ ፍሎዎች አሉ። እያንዳንዳቸው ፍሎዎች በውስጡ እስከ 40-50 የሚሆኑ ምንጮች በውስጡ የሚፍለቀለቁ ፍሎዎች አሉ እና እነዛ ፍሎዎች ማህበረሰቡ በስፋት ለመድኃኒትነት እንደ ጸበል ይጠቀምበታል። ወንዙ እንደማየው በጣም አፈር አዝሎ ነው የሚንቀሳቀሰው እና ከአፈር ጥበቃና ከተፈጥሮ እንክብካቤ ረገድ ያልተሰራ ስራ እንዳለ ነው የሚያመላክተው ወይስ ምን ትርጉም ነው ያለው? እንግዲህ በዚህ በብሔራዊ ፓርክ ውስጥ አንዳንድ ቀድሞም ብሔራዊ ፓርኩ ሳይመሰረት የነበሩ ኢንቨስትመንት ነበሩና እሱ እንዳለ ሆኖ በዙሪያው ደግሞ እንግዲህ ብሔራዊ ፓርኩ 23 ቀበሌዎች ነው ያሉት። በውስጡ 23 ቀበሌዎች አሉትና በዙሪያ ያሉ አርሶ አደሮች አሉና መሬቱ ተዳፋታማ ነው። ያው የፓርኩ እንዳየኸው ተዳፋት የሆነ ቦታ ስለሆነ በቀላሉ አፈር ይሸረሸራልና እነዚህ አሁን በዙሪያ የሚታረሱ ቦታዎች ያው የአፈርና ውሃ ቁጠባ ስራ እንዳለ ሆኖ መሬቱም ተዳፋት ከመሆኑ የተነሳ ሞሮፍ በሱ የተነሳ ነው እነዚህ አፈር ወደዚህ ወደ ወንዙ እየወረደ ያለው። ስመጣ የጉማሬ መንጋዎች እዚህ ዳርቻው ላይ ነበሩ። የሰው ድምጽ ሰምተው ወደ ወንዙ ገቡ አሉን። ከማዶ ደግሞ በርካታ የአንበሳዎች ነብሮችና የመሳሰሉት እዚህ ኢንጆይ ያደርጋሉ ይባላል ከወንዙ ማዶ። ምን ያህል እውነት ነው? እናንተስ ባይናችሁ አይታችሁ ታውቃላችሁ ወይ እንዲህ አይነቱ ነው የተፈጥሮ ትዕይንት? በትክክል አሁን እዚህ እንዳልከው አሁን ይሄ ቦታ አንዱ የጉማሬ ሳይት ከመላቸው በርከት ያሉ ጉማሬ ሳይቶች አሉ። አሁን ታችኛው ከግቤ ማዶ ወደ ጅማ የሚያሻግረው ግቤ ድልድይ ከሱ ወርታች አንድ ሳይት አለ። ዋቢ ወንዝ ላይ አንድ ሳይት አለ። በዚሁ በግቤ ወንዝ ላይ ደግሞ ታች እኖር የሚባለው አንዱ የፓርኩ ሳይት ወረዳ ላይ ሌሎች በርከት ያሉ የጉማሬ ሳይቶች አሉና አንዱ ይሄ የመጣንበት አንዱ ቦታ የጉማሬ ሳይት ነው። እንዳልነው አሁን ትንሽ ሰዓቱ ረፈድ ስላለ እንጂ በርከት ያሉ ጉማሬዎች አሉ። ቅድም ስንመጣ ያው እንዳየኸው ነበርና በርከት ያሉ ጉማሬዎች እየወጡ እዚች ጋር ሜዳዋ ላይ እየወጡ ፀሐይ ሞቀው 4 ሰዓት አካባቢ ይወጣሉ። ፀሐይ እየሞቁ የተወሰነ አየር ወስደው እንደገና ይመለሳሉና አንበሳም ነብርም አሁን አንበሳ በስፋት ከዚህ ከተራራው ጀርባና ቅድም ያሳየው ቦረር የሚባል ቀበሌ ላይ በስፋት አንበሳ አይተን እናውቃለን። እኛም በተለምዶ ደግሞ ማህበረሰቡንም ብጠይቅም ድምጹ አንበሳ ሲያጋሳ በስፋት ያው በዛ ነው የምታውቀውና በብዙ አንበሳዎች እዚህ አካባቢ እንዳሉ ግልጽ ነው። ምንም የሚያጠራጥር ነገር የለውም። በርከት ያለ አንበሳና የነብር ዝርያዎች አሉ እዚህ። በጣም ጥሩ። ግቤ ሸለቆ ብሔራዊ ፓርክ በጣም ሰፊ ይዘትና ቅርጽ ነው ያለው። እያንዳንዱን እየተዟዟርን እንዲህ ብንል ሰዓት አይበቃንም። ተጓዥ የቱሪዝም ፕሮግራም ስለሆነ በርካታ የቱሪስት መስህብ ሀብቶች በዚህ በማዕከላዊ ኢትዮጵያ ባሉ የተለያዩ ዞኖች ላይ ስለምናይ ይሄኛውን የመስህብ ሀብት እዚህ ላይ ቆም አድርገን ደግሞ ወደ ሌላው እንሄዳለን። አመሰግናለሁ በጣም። ከወልቅጤ ከተማ ወደ ጅማ መስመር 85 ኪሎ ሜትር ተጉዤ
የም ብሔረሰብ ዞን ውስጥ እገኛለሁ። በማዕከላዊ ኢትዮጵያ ክልል ከሚገኙ አስተዳደር ዞኖች መካከል አንዱ ነው የየም ብሔረሰብ አስተዳደር ዞን ማለት ነው። በዚህ ዞን አንድ ብሔር ብቻ የሚኖርበት ዞን ሲሆን የዞኑ መቀመጫ ደግሞ አሁን ያለውበት ሳጃ ከተማ ይሰኛል። በዚህ በሳጃ ከተማና አጠቃላይ በየም ብሔረሰብ ዙሪያ ከ30 በላይ የቱሪስት መስህቦች እንዳሉ ተነግረውኛል። ስለዚህ ዛሬ ጊዜያችን በፈቀደ መጠን የቱሪስት መስህቦችን በዚህ በየም ብሔረሰብ በሳጃ ከተማ አቅራቢያ የምንመለከት ይሆናል። የየም ብሔረሰብ የባህል ቡድን አባላት እየጠበቁን ስለሆነ እነሱ ከሚያደርጉልን አቀባበል ቀጥሎ ወደ ቱሪስት መስህብ ስፍራዎች እንሄዳለን ማለት ነው። በድጋሚ በያላችሁበት መልካም ጊዜ። እንደነ አናስጥለ ሁሉ ሰላም ሰላም ነው አለ እንደነ እግዚአብሔር ይመስገን ፈለቀው በባላለው እሺ በየም ዞን የባህልና ቱሪዝም መምሪያ ከፍተኛ የባህል ባለሙያ በጣም ጥሩ የት ነው ያለነው ምን አይነት ታሪክ የተፈጸመበት ስፍራ እንደሆነ እስቲ ንገረን አሁን ያለነው በማዕከላዊ ኢትዮጵያ ክልል የየም ዞን በፎፋ ወረዳ በጥንታዊ ታሪካዊ በሆነችው አንገሪ ቤተ መንግስት ቅጥር ግቢ ውስጥ ነው ያለነው እሺ ቤተ መንግስቱ መቼ ነው የተመሰረተው? እነማንስ ነበሩ በንግስና ይኖሩበት? በየም ማህበረሰብ ዘንድ ያው ጥንት ላይ ትላልቅ ስለ መንግስታት ሲገዙ ነበረ። መጀመሪያ እንተዋወቅ ከሱ ጋር ማን ልበል? አለማየሁ ገብረ ሚካኤል ይባላል። የየም ዞን አስተዳደር ጽሕፈት ቤት ኃላፊ ነኝ። በጣም አሪፍ እሺ አንገሪ ቤተ መንግስት አሁን የገባን ያለነው በቤተ መንግስት ውስጥ ነው እና ይሄ የተመሰረተው በመጨረሻው ንጉስ በፊታውራሪ ገብረመድህን ቦጌ ይባላሉ። እሺ በሳቸው ዘመን ነው የተመሰረተውና ቤተ መንግስቱ ያው በጣም ጥንታዊ ነው። ኦልሞስት ከ1888 ዓመት በፊት እዚሁ ሲያስተዳድሩ ነበረ። በዙሪያው ደግሞ የተለያዩ ኩነቶች የሚፈጽሙበት ስርዓቶች የነበሩበት ነው። ለምሳሌ እዚህ ጋር ብንመለከት የግብር አዳራሽ ይባላል። ፈርሶ ነው? አዎ ፈርሶ ነው። ጥንት ያው እንግዶች ይመጣሉ እዚህ ተቀብለው የተለያዩ መራግብሮች ይፈጸሙበት የነበረ ቦታ ነው ማለት ነው። ዋነኛው ቤተ መንግስት ይሄ ነው? አዎ ይሄ በኋላ ታዲሶ የተሰራ ነው። ያው እሱም ሶስት በሮች አሉት። መጀመሪያ የእንግዶች መግቢያ አለ። በዛ በኩል የቤተ መንግስቱ አገልጋዮች የሚገቡበት ነው። በዛ በኩል ደግሞ የአንዱ በር አለ፣ ሶስተኛ በር ማለት ነው። በዚህ በኩል በዛን ጊዜ የነበረ ጥንት ቅዱስ ጊዮርጊስ የሚባል ቤተ ክርስቲያን ነበረና ወደዛ መሄጃ ሄዶ የሚመለሱበት በር መግቢያ ነበረ ማለት ነው። በጣም ጥሩ። አጠቃላይ የአንገሪ ቤተ መንግስት እስካሁን ጠብቀን እዚህ ያደረስንበት የህዝቡ ታሪካዊ መዳረሻ ስለሆነ ህዝቡ በደንብ ታሪኩን ስለሚፈልግ በየደረጃው ያለ ህዝብ ተደራጅቶ ቀደም ሲል የነበረውን ቤተ መንግስታችን መልሰን ማሳደስ አለብን፣ ታሪካዊ እሴታችን መጠበቅ አለብን በሚል ሂሳብ ህዝቡ ተደራጅቶ አሁን የተለያዩ ነገሮች ሲበላሽ ተደራጅቶ በተደራጀ ሁኔታ ያሳደሰ ያለበት ሁኔታዎች አሉ። በጣም ረጃጅም ዛፎችን ያያዩ ነው። አዎ በዛ ዘመን የተተከሉ እድሜ ጠገብ ይመስላሉ። በንጉሱ ዘመን 1888 ዓመተ ምህረት በፊት በአፄ ምኒልክ ግዛት ያው እንደ ሀገርም
አገር በቀል ዛፎቹ ሲገቡ ንጉሱም ወደዚህ አምጥቶ የመጀመሪያ እነዚህ ትላልቅ አገር በቀል ዛፎችን እዚሁ አሻራቸውን ያሰረፉበት እንደነበረና በጣም የቆዩ ከመቆየታቸው አንጻርም እርጅናቸው ላዩ ላይ ይታያል። ጢት አይነት እንትን ያወጡበት በጣም ጥንታዊ ናቸው። ሰውም አይነካቸውም። በጥብቅ የተደበቁ ናቸውና ቢወርቅ እንኳን ሰው አያነሳም። ይሄ የቤተ መንግስቱ ዋና ህንጻ ነው ማለት ይቻላል? አዎ ዋና ህንጻ ነው። ያው ራሱን የጥንቱን ይዘቱን እሴቱን ጠብቆ እንዲቀጥል አድርገን በድጋሚ የተሰራ ነው። ያው በወቅቱ ደግሞ የንጉሱ ያው እን መስል ቤት ነበራቸው የሚለውን ነገር ለመግለጽ ነውና በውስጡ ደግሞ በንጉሱ ጊዜ የነበሩ የሳቸው ጥንታዊ የሆኑ ቅርሶች አሉ ውስጥ ላይ በተወሰነ መልኩ አሉ ማለት። በጣም ጥሩ። ወደይም ብሔረሰብ የንጉስ ዋና አልፍኝ እየገባን ነው። ሻውን ወደ ቤተ መንግስት ውስጥ እየገባን ነው። ውስጡ ስንገባ ያው የማህበረሰቡ የጎጆ ቤት አሰራር አለው። እኚህ ደግሞ የመጨረሻው የቤተ መንግስቱ ንጉስ የነበሩ የማዋ ንጉስ የነበሩ ናቸው። አውራሪ ገብረመድህን የመጨረሻው ንጉስ ናቸው። አዎ የመጨረሻ የማዋ ንጉስ ናቸው። የአካባቢው ስም መጠሪያቸው ገራን ነው ወይም ከምኒ ይባላሉ። የፊት አውራሪ ገብረመድህን የተባሉት የክርስትና ስማቸው ነው። ይህም እዚህ ቅድም እንዳልኩ ግቢ ውስጥ ቅዱስ ጊዮርጊስ ቤተክርስቲያን ነበረ። ያን ጽላት ለመቀበል አዲስ አበባ ሄዶ ነው ከንጉሱ ከተቀበሉ በኋላ እንትኑ ምንድነው ጽላቱን ከተቀበሉ በኋላ ክርስትና ተነስቶ ይሄን ስም ያገኙት ማለት ነው። ከሞላ ጎደል ደግሞ እዚህ የራሳቸውን የሆነ አንዳንድ ቅርሶችን ማየት እንችላለን ማለት ነው። እና በየም ማህበረሰብ ዘንድ ያው እንደምታውቀው ኢትዮጵያ ውስጥ ትልቅ ገድል ተፈጽሟል። የአድዋ ጦርነት ሁሉ በነበረበት ሰዓት ላይ ማህበረሰቡ የዛ አካል ተሳታፊ የነበረበት ጋሻዎች እዛ ላይ ደግሞ የነበረው ጉራዴ ሁሉ በስጦታ መልክ የተሰጠ ጉራዴ አለ። እሱም በሙዚየም መልክ አስቀምጠናል። እሱም አንድ አሻራ ነው። ይሄ ደግሞ የንጉሱ ካባ ነው እነዚህ ማለት ነውና ይሄ ደግሞ በስጦታ መልክ የተሰጠ ኢቭን ውጭ ጣሊያን ሀገር ሁሉ በዲፕሎማሲ ስራ ሄደዋል ማለት ነው። በዛ ስጦታ የተበረከተ ማለት ነው። ከተማ ስገባ ጀምሮ የሐውልቱ ላይ ጭምር የፍየል ቀንድ የሚመስል ነገር ያለበት ሐውልት አይቻለሁ። በስዕል ደግሞ ያየሁት ነው። ምን ማለት ነው እሱ? የፍየል ቀንድ አይደለም፣ የአጋዘን ቀንድ ነው። አሁን ላይ ከዱር እንስሳት ጋር ምናምን ያው ግንዛቤው አለ። ማህበረሰቡ አይጠቀም። ግን እነዚህ የምንጠቀማቸው ነገሮች ጥንታዊ ናቸው። ጥንት ይህም ማህበረሰብ ጀግና ነው፣ በስራ ታታሪ ነው። በዛን ጊዜ ደግሞ ያው ባራ ወደ ቆላማ አካባቢ ሲከድ ደግሞ አንዳንድ ጥንት ነው። በጥንት ጊዜ ያው ያረጁትም ይጠቀማሉ። ይሄን የሚጠቀሙ ደግሞ አንድ ማህበረሰቡ የሚጠቀማቸው እሴት መካከል አንድ ለቅሶ ስርዓት ባህል አለ። በዛ ላይ ለሙሾነት የሚጠቀሙበት ባህል ነው ማለት ነው። ቀንዱ የሚያዘው ማለት ነው። አዎ ቀንዱ የሚያዘው አንድ የሟቹ ጀግና ነው ሲወደስ ማለት ነውና የነብር ቆዳ የጦር ተይዞ ነው። ስለዚህ ሟቹን ለማወደስ በቀብር ስነ ስርዓት ቤተ ዘመዶቹ የነብር ቆዳ ለብሰው ጦር ይዘው ያጋዘን ቀንድ አናታቸው ላይ አድርገው ሀዘናቸውን ይገልጻሉ ማለት ነው። አንገሪ ቤተ መንግስት ግቢ ማለት የተለያዩ ውሳኔዎች የሚተላለፍበት በየም ባህል ያንዳንዱ ከመጀመሪያ ጀምሮ ማህበረሰቡ ያንዳንዱን ውሳኔዎች መጥቶ እዚህ የሚወሰንበት ቤተ መንግስት ግቢ ነው የምንገኘው። ቤተ መንግስት ግቢ ውስጥ የተለያዩ ቦታ ስያሜዎች አሉ። አሁን ያለንበት ቦታቺ ማናፈሻ ነው የሚባለው። ማናፈሻ ማለት የተለያዩ ስብሰባዎችን አካሂዶ ለውሳኔ የሚያስፈልጉ ነገሮችን ጨርሶ ውሳኔ ቦታ የሚሄዱበት ቦታዎች ይሄ ቦታ ማናፈሻ ይባላል። ይሄ ቤተ መንግስት ግቢ ውስጥ ያለ ማናፈሻ ማለት እንደ አዳራሽ ማለት ነው። አዳራሽ አድርጎ የሚጠቀሙበት ሂደት ስለሆነ አሁን ግቢ ውስጥም ከግቢ ውጭም የተለያዩ
መልእክቶች የሚተላለፍበት ቦታዎች አሉ። አሁን ግቢ ውጪ ሲሞጣ የተለያዩ ቦታዎች አሉ። እሱ ቦታ አካባቢ ላይ ያንዳንዱ አካል መጥቶ አርፎ ውሳኔው የሚሰጥበትና የተለያዩ መልእክቶች የሚሰጥበት ቦታዎች ስለሆነ ይሄ ነው። አጠቃላይ ግቢውን ስናይ ግቢው ከታሪክ አመጣጥ ጀምሮ ከጥንት ጀምሮ የተጠበቀ ያለበት ሂደት አለ። በጋም ክረምትም ይሁን ከተለያዩ ከብት ንክክ ነፃ የሆነበት ማንም ሰው ሳያስፈቅድ መግባት ማይችልበት ሂደቶች ስላለ ሁሉም ነገሮችን እዚህ እንደ ቱሪስት መጠቀም አለብን ብለን በጥንቃቄ አሁን የተለማ ያለበት ሂደቶች እንዳለ በሙሉ መግለጽ እንችላለን። በየም ብሔረሰብ ከብሔረሰቡ መቀመጫ ከሳጃ ከተማ 30 ኪሎ ሜትር ተጉዘን በአንገሪ ጥንታዊ ቤተ መንግስት ግቢ ውስጥ ነው የምንገኘው። ይህ ቤተ መንግስት የሶስት ስርወ መንግስታትን ታሪክ የያዘ ነው። በየም ብሔረሰብ የነበሩ ሶስት ስርወ መንግስታት ከ13ኛው መቶ ክፍለ ዘመን አጋማሽ ጀምሮ እስከ አጼ ኃይለ ሥላሴ ዘመን መግቢያ ድረስ በንጉስ ይተዳደር ለነበረው ለዚህ ብሔረሰብ መሰረታዊ የስነ መንግስት መዋቅርን የመሩ ነበሩ ማለት ይቻላል። በእያንዳንዱ ስርወ መንግስት 12 ነገስታት እንደነበሩ ይነገራል። ስለዚህ በየም ብሔረሰብ ሶስቱ ስርወ መንግስታት ውስጥ አጠቃላይ 36 ነገስታት በብሔረሰብ አገዛዝ የንጉስነት አገዛዝ ቢል እንዲመሩ እና ብሔረሰቡ በዚህ እንዲተዳደር ምክንያት የነበሩ ነገስታት ነበሩ ማለት እንችላለን። እንደምትመለከቱት በጣም አረንጓዴያማ የሆነ ጥንታዊነቱን የጠበቀ ደግሞ በአገር በቀል እና በነባር እጽዋት ያጌጠ ግቢ ነው። ቤተ መንግስቱም ስነ ስርዓቱን እና ትውፊቱን ጠብቆ ከጀርባዬ እንደምትመለከቱት በስርዓት ተሰንዶ አለ ማለት ነው። በዚህ በየም ብሔረሰብ ከዚህ ቤተ መንግስት ባሻገር በርካታ የቱሪስት መስህቦች እንዳሉ ቀደም ሲል ከተማ ውስጥ ስገባ ነግሬያችሁ ነበር። ለምሳሌ ከአንድ አለት የተፈለፈሉ ከ60 በላይ ፍልፍል ዋሻዎች አሉ፣ ፏፏቴዎች አሉ። የቻለው ባህላዊ ዳኝነት የሚሰጥበት ስፍራ ከምንም በላይ ጊዜ ኖሮ ባየው በጣም ደስ ሰኝበት የነበረው እናንተም ልዩ ስሜት ይሰማችኋል ብዬ ማስብ የነበረው በየአመቱ ጥቅምት 17 የተራራ ላይ የመድኃኒት ለቀማ መርሃ ግብር ይካሄዳል። በየም ብሔረሰብ ሳሞኤታ ይሉታል። በዚህ የመድኃኒት ለቀማ መርሃ ግብር ላይ ጥቅምት 17 በየአመቱ ማለት ነው የብሔረሰቡ ታዋቂ እና በመድኃኒት ቅመማ የታወቁ የላቁ አባቶች ተተኪ ልጆቻቸውን ይዘው የመድኃኒት ቅመማውን እና የለቀማውን ጥበብ ለልጆቻቸው ለተመረጡ ልጆቻቸው የሚያጋቡበት ደግሞ አመቱን ሙሉ ለብሔረሰቡ የሚሆኑ ባህላዊ መድኃኒቶች ተራራ ላይ የሚለቀሙበት ልዩ ትርኢት ነው ተብሏል። ግን ጥቅምት ላይ ስላልሆነን ትርኢቱን ልናይ አንችልም። ካለን ጊዜና ሁኔታ አንፃር ደግሞ ተራራውን ብናየው ጥሩ ነበረ። ነገር ግን እንዲሁ መረጃውን ብቻ ብነግራችሁ ለዛሬ በቂ ይመስለኛል። በሌላ ጊዜ እናየው ይሆናል በትርኢቱንም የተራራውንም የመድኃኒት አይነቶች ማለት ነው። የቱሪዝም ሚኒስቴር ባዘጋጀውና ለሚዲያ ተቋማት ባመቻቸው አመታዊ የቱሪዝም ጉዞ ወደዚህ ወደ ማዕከላዊ ኢትዮጵያ ክልል በተለይ ደግሞ ወደ ጉራጌና ወደ የም አስተዳደር ዞኖች በመምጣት ቆይታ ያደረግንበት ፕሮግራም በዚህ ብቻ አያበቃም። ቀጣይ ሌሎች የቀናት ጉዞዎች ስላሉት ምናልባት ለዛሬ እስካሁን ድረስ የተከታተላችሁት ይበቃል ብዬ አስባለሁ። በሚቀጥለው ሳምንት ደግሞ በሌሎች የማዕከላዊ ኢትዮጵያ ክልል ዞኖች ዞር ብለን በተወሰነ መጠን ሌሎች የቱሪዝም መስህቦችን እንዳስተዋውቃችሁ ቀጠሮ ከወዲሁ ያዙልኝ። ለዛሬ ግን በየም ብሔረሰብና ቀደም ሲል ደግሞ በጉራጌ ብሔረሰብ አስተዳደር ዞኖች ተገኝቼ በወፍ በረር ያስቃኘኋችሁ የቱሪዝም መስህብ ስፍራዎች ቅኝት ይህንኑ ይመስል ነበር። በጣም አመሰግናለሁ።